ማንቸስተር ዩናይትድ ከቦርንሞዝ በስማ ምን አይነት ጨዋታ ነበር በእናታችሁ። ሰሜንና ወዲህ እንደዛ በቃ አሰልችቶን ሁሉም ቡድን ዝም ብሎ በቀላሉ አሸንፎ ከአርሴናል ውጪ በቃ የሌላ አቬሬጅ የነበረ ዊኬንድ ነበረ። ግን በስማ የተፈረደባቸው ማንቸስተር ዩናይትዶች ሰኞና ሐሙስ ብቻ እንዲጫወቱ ተገደዋል። እንግዲህ ግን ምን አይነት ጨዋታ ነው ያሳዩን። በስማ በረኛዎች ትንሽ ጥያቄ አስነስተው ነበር እውነት ለመናገር። የመጀመሪያው ጎል ዲዮጎ ዳሎት ያሻማውን ኳስ ማቴዎስ ኩኒያ ኳሱን ነክቶታል አልነካውም አንድ ጥያቄ የሆነ ከነካው ኦፍሳይድ ነው ካልነካው ደግሞ ኦፍሳይድ አይሆንም ዲያሎ። ግን በቃ መለየት ስላልቻሉ በትክክል ጎሉን አጸደቁት። ግን እዚህ ጋር ፔትሮቪች ምን እንደሆነ ላይክ እጁን ዘይት ቀብቶት ነው እንደዚህ ቆይ ኳሱ ያመለጠው እንጃለት። ከምን 13ኛው ደቂቃ ላይ ዩናይትድ 1-0 መራ። አሪፍ ነበሩ ዩናይትዶች ኦን ፍሮንት ፉት እውነት ለመናገር እየሞከሩ ነበር። ማቴዎስ ኩኒያ እድል አግኝቶ ፊል ጠቀልል ሞክሮ ነበረ። ምቦይሞ ብላ ነበረ ትናንትና እውነት ለመናገር በስማ ብዙ ኳስ ነበር ሲስት የነበረው። ከዛ ግን 40ኛው ደቂቃ ላይ ሉክሾ በቦርንሞዝ ተቀምጦ ሴሜኒዮ ብዙ ስፔስ የሚሮጥበትን አገኘ። ኤደን ሄቨን እሱን ወደ እሱ ጋር ሊሂድ ወይስ ኢቫን ኒልሰንን ማርክ ላድርጎ ብሎ ጥያቄ ውስጥ ገብቶ ቢሆንም ሴሜኒዮ በጣም ፈጣን ነው። ኦልሬዲ ቦክስ ውስጥ ገብቷል። በጣም ታይት ከነበረ አንግል ላይ እንደምንም ብሎ ስኩዝ አደረገው። አንግል አቃጭቶ አገባ። ቦርንሞዞች አቻ አደረጉ። ከዛም ግን ብዙም ሳይቆይ ዩናይትዶች ኮርና አግኝተው ኮርናውን ብሩኖ ፈርናንዴዝ አሻማውና ካሲሚሮ ብቅ ብላ እንደዚህ አይነት ጨዋታ ይመቻታል እውነት ለመናገር ጎል ምናምን ላይ ለማስቆጠር በመሬት አንጥሮ ፔትሮቪች አሁንም እዚህ ጋር ዘይቱን አላደረቀውም እጁ ላይ ያለውን እስካሁን ድረስ። እንዴት ነው አሁን ይህን ኳስ የሚያልፍ ሊትራሊ ዲድ ዚስ ሚም እውነት። ከዛ በቃ እስቲ ጨዋታ 2-1 ሆኗል። ዩናይትድ በቃ ሪከርዳቸውን ሪከርድ አላቸው አይደለ ከ1984 ጀምሮ ምንም ተሸንፎ አያውቁም ሃፍ ታይም ከመሩ በኋላ የሚባለው። ልክ ሰከንድ ሃፍ እንደገቡ ኢቫን ኒልሰን ኳስ አግኝቶ ዝም ብሎ ይገሰገሰና ቦተም ራይት ኮርነር ላይ ቀረቀረው። ላመንስ ምንም ቆሞ ነው ያየውላ ምንም እውነት ለመናገር ላይክ የሁላ ስፔስ ይዞ እየመጣበት ቶሎ ቢወጣ ረሽ አድርጎ ቢወጣ አሪፍ ነበረ። ግን ስቲል ያንግ ኪፐር ነው ሰው ምን እንለዋለን። ሁለታቸው አደረጉ። ከዛም ደግሞ ብዙም ሳይቆይ ታቬርኒየር ፍሪኪክ ላይ ብሩኖ እየነገረው ነበር ደግሞ የሚያስቀው በዚህ ጋር ነው የሚመታው ብሎ። እዚህ ጋር አሁን he should have done better ወይ ወሉን ኮንስትራክት ሲያደርገው ስፔስ መታው አልነበረበትም። ቀረቀረው ታቬርኒየር አይሰማም። 3-2 ሆነ። ብሩኖ ፈርናንዴዝ ግን እስቲ ላሳይክ በትክክል ፍሪኪክ እንዴት እንደሚመታ ብሎ በስማ አላ ከዚህ በላይ ቶፕ ኮርነር ማድረግ አትችልም እውነት ለመናገር። ያበደ ፍሪኪክ አስቆጠረና 3 አቻ አደረገላቸው። ብሩኖ ፈርናንዴዝ እውነት ሲጫወት ቱኮ ሳላማንካ ላይ ብሬኪንግ ባድ ላይ ያለው ነው ይመስለኝ። ያቺ ክሪስታል ሜቶን ስኖርት ካደረገ በኋላ የሚሆን ኢራቲክ የሚሆነው ነገር አለ። በቃ እዚህ ጨዋታ ላይ ብሩኖ እንደዛ ነበረ። ምክንያቱም እውነት ለመናገር ቆይ ይህን እሱም በኋላ ጨርስላችኋለሁ። ማቴዎስ ኩኒያ 4-3 የሚያደርጉበትን ጎል አገኘ። ሴስኮ እየገፋ ሄደ። ከዛ ኋላ ክሮስ አደረገው ወደ ቦክስ ውስጥ። ግን እውነት ለመናገር አሪፍ ክሮስ አልነበረም። ዲፍሌክትድ ሆኖ ሲመጣለት ለኩኒያ ጠጋ አደረገ ቦተም ኮርነር ሂስላውትዴቲ። ከዛ ግን ለአዛ ወደ ድብ ጭፈራ ላይ ብሮ ብራዚላዊ አይደለም እናት ይተሙት ፓስፖርቱን ቼክ አድርጉት። ኖ ሪትም አት ኦል። ስለ ብሩኖ ስናወራ ላይክ እዚህ ጋር ለምሳሌ ላይክ ምን እያደረጉ ነው? ላይክ አማድ ዲያሎ ኢዛ ሄድ ኦፍ ዘም ከነሱ ማለት ነው አላ እየመጣ ዲፌንድ ለማድረግ ስቲል ምንም እያደረጉ አይደለም። ክሩፒ ኳሷን አገኛት። ሊሳንድሮ ማርቲኔዝን ከቨር አድርጎ በግራ እግሩ አስቆጠረ። 4 አቻ ያበደ ፊኒሽ እናት ይተሙት። ክሩፒ ይለያል። ግን በዚህ ብቻ አያልቅም ነበር ጨዋታው። ዩናይትድ የሌለ በቃ ደንግጦ ነበር አት ዲስ ፖይንት እና ብዙ ቻንሶችን እየፈጠሩ ነበር ቦርንሞዞች። ግን ላሜንስ ወደ ዴሃ ልቀየር ብሎ አሪፍ ሴቮችን አደረገ። ይሄ በጣም ምርጥ ሴቭ ነው፣ ግን ስቲል ኩዌሽኔብል የሆነ ሴቭ ነው። ምክንያቱም ሃው እንዴት ነው በእግር ላይክ ዴሃ ማስታወሳለሁ ያደርገዋል። ግን ኢትስ ሪሊ ኮምፎርታብል እኔ አይመስለኝም። እናም የጨዋታ ዩናይትድ ምን ያህል ኤክሳይቲንግ መሆን እንደሚችሉ አሳይተዋል በዚህ ጨዋታ። ግን ስቲል ላይክ ሩበን አሞሪም እንዴት አላ ቲሙን ኮንትሮል ማድረግ እንደማይችልም ያሳያል። የሚያስታውሰኝ በቃ የቼልሲ 6ኛ የጨረሱት አላ ሞሪሺዮ ፖቼቲኖ እያለ በቃ እንደዛ ሁሌ ጎል አለ፣ ግን ዲፌንሱም የሌለ ሺት ነው። ደግሞ ጭራሽ ሩበን አሞሪም ይሄን ኮንትሮል ማድረግ ሳይችል ህፃናቶቹን አይችሉም እኮ እያለ ተሳርቦ ይጣላል ከህፃን ልጅ ጋርም። የኮቢ ማይኑ ብራዘርም መጥቷል ተብሎ ነበረ። እሱ አረጋግጡልኝ እስቲ እናንተ። እውነት ብራዘሩ አይመስልም። ከየት የመጣ ቅላት ነው? ብቻ ቆንጆ ፕሪሚየር ሊግ ጨዋታ ሳይቶናል። ዩናይትድ ደጋፊዎች ቢቃረኑም አላ ለእነሱ ደስ የሚላቸው አይመስለኝም። 4 አቻ ወጥቶ አላ 5ኛ 4ኛ ልንሆን እንችላለን እያሉ እያሰቡ የነበሩት ልሱ ሲያደርጉ በአንዴ 6ኛ ላይ ይሆናሉ። ስቢን ኒርሊ ዩናይትድ እስካሁን ደስ እንዳየ ነው። ሁሌ ልናደርግ 2ኛ ልንሆን እንችላለን እኮ እያሉ ነው እንጂ
እያደረጉት አይደለም እና ያሳዝናል። it was a great game which they should have won እውነት ለመናገር ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን ላይኳን ኮሜንቷን ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።